በደንብ ይመለከታል። ገባ ብትወርቅ እሱ ቢወርቅ የሆነ ነገር ቢሆን ከወንድም ውጪ ማንም መከታ የለም ብዬ ነው ማስበው። ግን ነገሮችን ቆም ብለህ ለማሰብ ሞከርና ወንድምህን የሚጎዳ ሰው ነው በዛ ልክ መናገር ያለብህ እንጂ ለወንድምህ ሰላም የሚጥር ሰው፣ ለወንድምህ እረፍት የሚጥር ሰው፣ ወንድምህ ቀና ብሎ እንዲሄድ፣ ወንድምህ ጥሩ ደረጃ ላይ እንዲደርስ ለሚሞክር ሰው ይህን ነገር መናገር አለብህ እንጂ እንዳንተ አስተሳሰብ ምናልባት ትክክል ትሆን ይችላለህ። ግን ደግሞ ወንድምህ ለሚጎዳ ሰው ነው መከታ መሆን ያለብህ። ህይወቴ ላይ መጥተሽ ያበላሸሽብኝ ነገር የለም፣ የሆነ ነገር የሚያሽኝ ነገር የለም። ስራዬን አላበላሸሽ፣ የሆነ ነገር አላበላሸሽ። እኔ ነኝ አንቺ ላይ መጥቼ ሁሉ ነገር እያልኩሽ የነበረው እና ሳትነኪኝ ነው የነካሁሽ። በአጭሩ አማርኛ ሳትደርስብኝ ነው የደረስኩብሽ እና በጣም ይቅርታ ለሱ። ሰላም 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 ወንድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተን በያላችሁ በሰላማችሁ ብዝት ትበልኝ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። እንግዲህ ያው እንደዛ ብትሰማህ ወይም ደግሞ ባሰብከው ባንተ አስተሳሰብ ነው ያን ነገር ያደረግከውና ምን ልትፈልጊ ነው? አንተን በተቻለ አቅም ወንድምህን ለመረዳት ምን አይነት ህይወት ላይ ያለው ነገሮችን ድምድም አድርጎ ይሄ ነው ከማለት እስቲ ምን እየተሰማው ነው? ወንድ ልጅ ነው። ወንድ ስለሆንክ የሚሰማህን ስሜት ታውቃለህ ብዬ አስባለሁ። እና ወንድ ልጅ ነው አሁን ያለበት ሁኔታ እንዴት ነው? እስቲ እንደ ወንድም ዝም ብዬ ላውራው ብለህ ነገሮችን ማሰብና ማሰላሰብ አለብህ ብዬ አስባለሁ። በዛ መንገድም ብትረዳውና አብርሃም ከጎኑ ብትሆን ደስተኛ ነኝ። ምክንያቱም ሁሉም ሰው ጫና እያደረገበት ነው። እንደውም አሁን ነው አብርሃም ከሁለት ከሶስት ሰው ውጪ አብርሃም ትክክል እንደነበረ እና አሁን ሁሉም አብርሃምን እየደገፈ ያለው ገባ። ምክንያቱም ትክክለኛ ነገር ነው እያደረገ ያለው። እኔ ስለ ወንድምህ ጥሩ ነገር ነው እንጂ መጥፎ ነገር ማስብ ሰውም አይደለሁም እስከ ወደፊቱም ድረስ። ምክንያቱም ስለማፈቅረውና ስለምወደው ወንድምህን ስለማከብረውም ለወንድምህ በፍጹም መጥፎ ሰው አይደለሁም። ጭንቅላት ላይ አስቀምጠው ገባ። ምንም ነገር ባደርግ ምንም ነገር ቢሆን እሱን ስለማፈቅረውና ስለማፈቅረው ነው እንጂ እሱን ለመጉዳት እሱን አንገት ለማስደፋት እሱ የሆነ ቦታ እንዲቀር የምፈልግ ሴት እንዳልሆንኩኝ እንድትረዳልኝ እፈልጋለሁ። ልክ እንዳንዱ ወንድም ማለት ነው። ስለዚህ በጣም አመሰግናለሁ። ይቅርታም ስለጠየቀኝ በጣም አመሰግናለሁ። የሆነ ለመናገር እሱም ማንም እንደተገኘ ብሎኝ ነበረ። ካሜራ ያስካል መስለኝ ነበር መምጣቴ ነው በእኔ ቤት። ግን ደግሞ እርቅ ከሆነ እሱ ደስተኛ ይሆናል ብዬ አስባለሁ። እና አብርሽ ወንድሜ ያው ሄርሚን ይቅርታ ጠይቄያለሁ። መናገር የሌለብኝ ነገር ተናግሬያታለሁ እና እሷንም ይቅርታ ጠይቄያለሁ። ማዘናጊያ መንገዱ ስለዚህ ከአንተ ጋር እንድትሆን አልፈልግም። ደጋግሜ እየነገርኩህ ነው። ስለዚህ ከአንተ ጋር መሄድ አልፈልግም። እኔ ወሰንኩኝ። ማለት በቃ እንጂ ማለት ነው። ወጣ ከፈረሰ ነው ሰነፍራት ይኖር እያልኩ ነው። ማለት እንዘያለች ነው ይሄን ማሲላት ይሁን አንተ ነው በንግግር ምንነጋገር ከሆነ ከአንቺ ጋር በንግግር አልፈለገኝ ይችላል። እሺ ወጣሻውኛል እኔ አውራኝ ያልኩ ምን አብርሃም ለምን ስለሰማ አይኖርም። በቃ ለተከበር ተከበር ፍላጎት ምንድነው? በአጠቃላይ ፍላጎት እየነገርኩህ እኮ ነው። አንተ ጋር ማየት አልፈልግም። ይችላል ምን አገባህ? እኔ ነኝ እኮ ስሜንን አቆሽ ማለት ነው። አንተ ከዚህ በኋላ እሷን ተናገርካት ማለት እኔ እንደተናገርክ ነው። ከዚህ በኋላ ማለት ነው የሰማኸው እንዳትቀይመኝ እያደረግክ ነው። እንዳትቀይመኝ እያደረግክ ነው። እኔ ወንድሜ ነህ ብዬ ታናሽ ነህ ብዬ ዝም ብያለሁ እስካሁን ድረስ ማለት ነው። ገባህ? አስደብርሃለሁ። ለማስደበር ችግር ከዚህ በላይ አታስደብረኝም። እንዴ ደጋግመህ ታስደበርከኝ ነው። እሺ አላዳምጥሽ ምክንያታችሁ ምንም ነገር እሺ ለምንድን ነው የምታስፈራራው? ምንም ያስፈራራው ነገር ነው። ገፈትራ እንዴ ለሷ ወደኔ ተከፈትራ እንዴ ኤፍሬም የመጣው ነው። እሺ ገርማ እንደመጣችሁ ነው። እሺ ካመጣኝ ችግር የለውም እኮ አኔ ሰው ወጣው ላይ ለሷ ብዬ ለማታች ካመጣኝ ችግር የለውም። እሺ ስለታው ነው ኤፍሬም አሻውሪ በሱ ምን መናገር ነው? ለምንድን ነው እንደዚህ የምታረጋግጥ? ምን አስለግታችሁ እቺ ምንድን ነው ያስለካችሁ? ምን አገባ እንደዚህ ያስለካ ምን አገባ እኮ
እሺ ላውራ አንዴ አውራ እንደዚህ ተረጋጋ እያልኩ ይሆናል። ብዙ ነገር አለ። ሌላ ነገር ይፈጠራ ከዚህ በላይ ምንድነው የሚፈጠረው? ሌላ ነገር ብዙ ነገር ተፈጥሯል እስከዛሬ እየታገዝኩ ነው ያለው። ነይስ አንድ ወተሻውሪ ምንድነው ፍላጎት እኮ እንደዚህ ችግር ያወጣሻል። ከዛ ማለት ደግሞ ይፈስ ወሰሩት ምን አገባ ቴራል የፈለኩት ነገር ላይ ሻውጣ ምን አገባ ያገባኛል። ይኸውልህ አንተ ከዚህ ችግር ጋር ማየት አልፈልግም እየነገርኩህ ይሄ እኮ የኔ ህይወት ነው የኔ ምርጫ ነው። አንተ ምን ቤት ነህ እኔ መርጬ ነው አይደል የምኩኛል መርጬ ነው ከሩታ ጋር ተባጣው አይደል እንዴ መርጬ ነው እሷን እንትን ያልኳት እንዴ ሌላ ነገር ነው እያስመሰለብህ ያለው ገባ አሁን ከኔ ጋር ያስመስልብህ የፈለገውን ነገር ይሰል ነው። አንዴ ወጥሻው ኤፍሬም ሸማኛለ እንጣላ አንድ አፍታ ደብሮ ወጥፋ ነው አንቺ ወጥሻው ይላል ክንት ወርበደ የምንድነው የማንም ልቅምቅም የሰው ልክ አያውቅም። ባለየና ውሻ እየዘለለ ከሰው ቤት ይገባል አለ ያገሬ ሰው። የሰው ልጅ የሚከበረው ባፉ በከንፈሩ ነው። አንተ ቆሻሻ የሆንክ ማለት ነው ብታርፍ ይሻልሃል። ከሄርሜላ ላይ ከአብርሃም ላይ እጅን ብታነሳ ይሻልሃል። ኤፍሬም ማለት ነው። እኔ ብዙዎቹ ይቀየማሉ ብዬ ነው የታውኩ ማለት ነው። እውነት ለመናገር የምሬን ነው። ከዚህ በፊት አልሰራውብም አልፍ ያለው አሁን ደግሞ አልፋታህም ማለት ነው። ምን ስለሆንክ ነው አንተ የምትበቀላት? ማን አንተ? በአንድ ምላስ ሁለት ምላስ፣ በአንድ አፍ ሁለት ምላስ። ይቅርታ ጠይቃለሁ ብለሃል ነበር ቅድም። ይቅርታ ብለሃል ነበር ቅድም። ከዛ ደግሞ ምንድን ነው ደግሞ ሁለተኛ እንደዚህ ያረባክህ ሸዋርገህ በራስህ ቻናልህን ካንቀሳቀስክ በኋላ አሁን ደግሞ ምን አገባህ? ያንተን ህይወት አብርሃም ይኖረዋል። አንተ የና አብርሃምን ህይወት ትኖረዋለህ። የሄርሜላን ህይወት አንተ ነህ የምትኖረው። የደመቁን ህይወት አንተ ነህ የምትኖረው። ምንድን ነህ አንተ አዝማሪ? ምን አዞረህ አንተ? ከዚህ ከዛ ቀጥቅጡት፣ እንዳትፈቱት ቀጥቅጡት ይሄን ቆሻሻ